ገዳይ ጅኖችን ወይም የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ። በዶክተር ሂዝቡላህ የተጻፈ። ይህ የቀልብ ዶክተር ድምጽ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ጥበቃው ኃይላችሁ እያልኩኝ ዘወትር ሐሙስ ወደ እናንተ እንደተለመደው ይዘንላችሁ የምንቀርበው በቀልብ ዶክተር ኡስታዞች የተለያዩ ጠቃሚ ትምህርቶችን፣ ጥናታዊ ጽሁፎች፣ መጣጥፎችን በቴሌግራም ቻናል ላይ በሰፊው ፖስት ያደርጉልናል። ኡማው ይማርበት፣ ይጠነቀቅበት፣ ራሱን ከአደጋ ይጠብቅ ዘንድም ያው የበኩላቸውን እየተወጡ ይገኛሉ። አላህ ኸይር ምንዳቸውን ይመንዳቸው። የማያልቀው እውቀታቸው እንግዲህ ብዙ ትምህርቶችን ያው ለተከታተላችሁ ወገኖች፣ እህት ወንድሞች፣ እናትና አባቶች ብዙ ትምህርቶች እንደምታገኙበት እንግዲህ ተስፋ እናደርጋለን። ለዛሬም በጣም ጠቃሚ የሆነ ትምህርት ወደ እናንተ ይዤላችሁ ቀረብኩኝ። ገዳይ ጅኖችን ወይም የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ ይሉናል ኡስታዛችን። እንግዲህ ወደዛ ከማምራታችን በፊት አዳዲስ የቀልብ ዶክተር ቤተሰቦች ካላችሁ እንኳን ደህና መጣችሁ። ቻናሉን ሰብስክራይብ አድርጉ፣ የደወል ምልክቷን አንድ ጊዜ ተጫኑ። ቤተሰባችን ሁኑ። የሚለቀቁ ቪዲዮዎች ቶሎ እንዲደርሷችሁ ይሆናል ማለት ነው። ባረከላሁ ፊኩም። እንዲሁም ይህ ትምህርት እጅግ በጣም ሁላችንም ልናቀው፣ ልንጠነቀቅበት፣ ልንማረው የሚገባ ትምህርት ስለሆነ እኛ ጋር ብቻ እንዲቀርም አንፍቀድ። ሼር ላይ ኮሜንት በማድረግም የአጅሩ ተካፋይ እንሁን ላለሁኝ ኢንሻአላህ ድጋፋችሁን አሳዩን። ከዛ በፊት ግን በሲህር በጅን ባይንናስ ባለማዊ በሽታም ስትጠቁ አላህም ካለ በኢስላማዊ እውቀት ብቁ የሆኑ የሩቂያ ዶክተሮች፣ የዓለማዊ ሜዲካል ዶክተሮች፣ የሳይካትሪስት ዶክተሮች፣ የሐዲስ ምሩቆችን፣ የሸሪዓ ምሩቅ ምሁሮችን የምታገኙበት ሁሉንም እውቀት ያላቸው ኡስታዞች ዶክተሮችን የምታገኙበት የቀልብ ዶክተር የቴሌግራም ቻናል ላይ ተቀላቀሉ። ለአፊያችን ሰበብ ሁኑን እያላችሁ ቀርባችሁ ባላ ቃል መታከም ትችላላችሁ። ያለ ሽርክ ያለ ንኪኪ በነቢያችን ሰለላሁ ዐለይሂ ወሰለም ሱና መንገድ ብቻ የምታከሙበት ቦታ ነው። ከልብም አፊያን እመኛለሁ። ወደ ዛሬ ትምህርት ማመራለሁ። እስከ ፍጻሜው ማብራችሁኝ እንድትቆዩ በትህትና እጠይቃለሁ። ወደ ዛሬ ትምህርት እናምራ። ገዳይ ጅኖችን ወይም የሞት አደጋን የሚያደርሱ ጅኖችን ተጠንቀቁ። በዶክተር ሂዝቡላህ የተጻፈ። ቢስሚላህ። በቅድሚያ ከጅኖች ውስጥ ሙእሚኖች የሉም። ሙስሊሞች ሐቀኞች አላህን ወደው ወደ እርሱ የቀረቡ የሉም ሲሉ ለሚያብሉ ጅኖችን ሁሉ በመጥፎ ስያሜ ብቻ ለሚያንቋሽሹት ከኢስላም እውቀት ውጪ የሆነው ጅኖችን ለሚያቀሉት እውቀትን ለተራቡት ብሎም በጅኖች ዙሪያ እውቀትን እየቀሰሙ ላሉት የቀልብ ዶክተር ተማሪዎች የወደፊት የሩቂያ ኡስታዞች የሚውል ማስተማሪያ መጣጥፍ ይሆን። አልሐምዱሊላህ ለዚህ ላበቃን ጌታ በርካታ ኡስታዞችን እያፈራን ነውና በቀልብ ዶክተር ኡስታዞች የተማሩ ምንኛ ታደሉ። ማሻአላህ ቢስሚላህ። የረሱል ሰለላሁ ዐለይሂ ወሰለምን መንገድ ብቻ እንከተላለን። በእርሳቸው የተመሩት ሰለፎችንም
ለኛ ኮከቦቻችን ናቸው። በድቅድቅ ጨለማ ብርሃንን የሚያመላክቱ ናቸው። ታዲያ ምኑ ይገርማል? ለኛ ግን ቀመሩ ወይም ጨረቃው ሙሐመድ ቢን አብዱላህ ሰለላሁ ዐለይሂ ወሰለም ጽኑ ብርሃንን በጨለማ አመላካች ናቸው ብንል የእርሳቸው ስራዎችን በእነኛ ጽኑ በሆኑ ባሮች ሰለፎች ታቢኢናቶችም በበቂ ሁኔታ ተነገረ፣ ተተገበረ። አላህም ከሰለፎቹ ከደጋጎቹ የእርሱ ባሮች ያደርገን። እኛስ በየቀኑ ለሐቅ ከሚተጉ ደካማ ግና ደግሞ የአላህን ቃል ይዘው ከብረት የጠነከሩ ባሮች ነን። ቢስሚላህ ክፍል 1 በማሊኪ መጽሐፍ አልሙዋጣ መጽሐፍ 54 ሐዲስ ቁጥር 33 ላይ የተዘገበን ሐዲስ ማውሳትን ፈለግን ይላል። ሐዲሱም ረሱል ሰለላሁ ዐለይሂ ወሰለም እንዲህ አሉ። በመዲና ውስጥ እስልምናን የተቀበሉ ጅኖች አሉ። በቤታችሁም እባቦችን በምታዩ ጊዜ ከሙእሚን ጅኖች አለመሆናቸውን ለማጣራት ለ3 ቀናት እባቡን ከቤት ውጣ ብላችሁ በአላህ ስም እዘዙት፣ ጠይቁት። ያ እባብ በ3ኛው ቀን የማይወጣ ከሆነ ግደሉት። ያ ከሙእሚን ጅኖች ሳይሆን ከመሰሪ ሸይጣን ነውና። የሐዲሱ መነሻ ከኸንደቅ ጦርነት በኋላ ወደ ቤቱ የሄደን ወጣት ሱሐባ ይከተላል። ይህ ሱሐባ ወደ ቤቱ በመጣበት ሰዓት ባለቤቱ እግሮቿን በመኝታ በሮች መካከል አድርጋ ወደ ውስጥ እንዳይገባ አደረገችው። በዚህ ጊዜ ከጦርነት የተመለሰው ሱሐባ በእርሱ ላይ እየወሰለተች መስሎት በያዘው ስለት ጎልዳት። ሚስትም አለች፣ እኔን ከመውጋት በፊት አልጋህ ላይ ያለውን ባየህ። እኔም አንተን ለመጠበቅ ነበረ። እርሱም ወደ መኝታ ቤቱ በፍጥነት አምርቶ አልጋውን ሲያይ እባብ ኖሮ ተመለከተ። ያን እባብም ገደለው። ሐዲሱ በዚህ ላይ ይላል፣ ከሁለቱ ቀድሞ የሞተው አላህ ይወቀው። ሲገኙ ግን እባቡም ሱሐባውም ሞተው ነበር። ይህም በጅኑ የተገደለውን ሱሐባ ታሪክ ያወሳው አልኹድሪ አላህ መልካም ስራውን ይውደድለትና ሂሻም ኢብን ዙህራ አላህ መልካም ስራውን ይውደድለትና ቤቱ መጥቶ ለሶላት በቆመበት ወቅት ሶላቱ ማገባደጃ ላይ እንግዳ የሆነ ድምጽ ከአልጋ ውስጥ ሰማ። በወቅቱ ሂሻም አላህ መልካም ስራውን ይውደድለትና በቅርብ እየተመለከተ ሳለ እባብ መሆኑን ተረዳ። በዚህ ጊዜ ያን እባብ ሊገድል ሄደ። አልኹድሪ አላህ መልካም ስራውን ይውደድለትና በእጁ ያንን እባብ እንዳይገድል ሶላት ላይ ሳለ ምልክት ሰጠው። በዚህ ገጠመኝ የተነሳ በረሱል ሰለላሁ ዐለይሂ ወሰለም ወቅት የተፈጠረውን ታሪክ አወሳለት። ይህ ትልቅ ዕውቀት ነው። አልሐምዱሊላህ። እናንተ የወደፊት ኡስታዞች ሆይ አንድን ሐቅ ልታውቁ ይገባል። ጠላትን ስትመርጡ ጠላቶቻችሁን በጥልቀት ልታውቁ ይገባል። ይህ ጠላት ማንነቱ ካልታወቀ መጨረሻው ፍርሃት ብቻ ይሆናል። ፍርሃት ደግሞ የሙእሚን አይደለችም። እናንተን ያገኛችሁትን እድል ሌላው ቢያገኝ ኖሮ እንደናንተ ለመማር ባለው ነገር ሁሉ ለመሰደቅና እናንተን ቦታ ለመያዝ ይጥር ነበር። ግን ደግሞ አልሐምዱሊላህ የተመረጡትን ብቻ ቀሩ። እወቁም ጅኖች ለአንድ ሰው መሞት ሰበብ ይሆናሉ። ለዚያም ነው በሩቂያ ወቅት አንድ ጅን ሰው ላይ ሳለ መግደል በሚቀራ ኡስታዝ ላይ ሞትን ሊፈጥር ይችላል ሊያስከትል የሚችለው። ሞት ለመቀነስ ነው እወቁ። ሞትን ለመቀነስ ነው እወቅ የሆነ ኡስታዞችን ማፍራት የመረጥ ነው። እኛም ምስክር ሆነን አየን። ብዙ ወንድሞቻችንን ጅኖችን ከሰው ላይ ሊያወጡ ሲታገሉ ደርቀው ይቀራሉ።
እናንተ ላይ ይህ እንዲፈጸም አንሻም። ይህ አስተምህሮት ለተራው ሕዝብ ይዳረስ ዘንድ ይፋ የምናደርገው ይሆናል። ገና ከትምህርቶቻችሁ ውስጥ ይሄንን ብቻ ነው ይፋ የምናደርገው። ጠይብ ጅኖች ለሰው ልጅ ሞት ሰበብ ይሆናሉ የሚለውን ትምህርት ከቀሰምን በኋላ ቀጣይ ማንሳት የምንሻው ትምህርት ጅኖች የሰው ልጆችን ማገት ብሎ ወደ እነርሱ ጎሳና ማህበር መውሰድ ይችላሉን ወይ የሚለውን ትምህርት ላስተምራችሁ ወደድኩ። ክፍል 2 ይቀጥላል። እጅግ እንደወደዳችሁት ተስፋ አረጋለሁ። በጣም ጠቃሚ ትምህርት ስለሆነ በድጋሚ ሼር እንድታደርጉ በትህትና ጠይቃችኋለሁ። ወጀዛኩምላሁ ኸይረን። ሳምንት በሌላ ክፍል እስክንገናኝ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።